ሰላም የጌታ ቤተሰቦች የክርስቶስ ኢየሱስ ጸጋና ሙሉ ሰላም ለእናንተ ይሁን። በተለያየ ዓለም ላይ ያላችሁ የጌታ ቤተሰቦች በሙሉ እኔ ወንድማችሁ ፕሮፌት አቤል ነኝ። የጌታ ጸጋና ሰላም ለእናንተ ይሁን። ዛሬ አንድ ማስታወቂያ ወደ እናንተ ይዤ መጥቻለሁ። አሁን የሚገኘው የመለኮት ስልጣን ቃል ዓለም አቀፍ ቤተክርስቲያን ቅጥር ግቢ ውስጥ ነው። ይሄ የምታዩት ቸርቹ አዳራሽ ነውና በተለያየ በኢሞ ላይቭ ቲክቶክ እንዲሁ በፌስቡክ በዩቲዩብ በተለያየ ሚዲያ ላይ የምታዩ የጌታ ቤተሰቦች በኔ ጸጋ የተባረካችሁ የጌታ ቤተሰቦች በተለያየ ላይቭ ላይ ሳገለግል ከካንሰር ከኤችአይቪ ከተለያየ በሽታ ሰዎች እንደተፈወሱ እናንተ ህያው ምስክር ናችሁ። ሰዎች ነፃ እየወጡ ነው። በዚህ አዳራሽ ላይ እግዚአብሔር ትልቅ ስራ እየሰራ ነው። ይሄ አዳራሽ የሚገኘው ሐዋሳ ነው። እግዚአብሔር አምላክ ይባርካችሁ። አንድ ማስታወቂያ ላሳያችሁ ፈልጋለሁና ማሳያችሁ ይሄ የምታዩት አዳራሽ ከተሰራ ቆይቷል። ከተሰራ ስለቆየ ትላንት ወዲያ ሐዋሳ ላይ በጣለው ዝናብ ምክንያት አዳራሹ ዘንበል ብሎ ስላለ ሊወርቅ ስለሆነ ከመውደቅ በፊት የጌታ ቤተሰቦች እንድደርሱ እግዚአብሔር አምላክ ደግሞ ውለታችሁን ይረሳ ዘንድ ሰው አይደለም። እናንተ የምትሰሩ ስራ እግዚአብሔር አይረሳም። ትንሽም ትልቅም ሳትሉ ሁላችሁ የበኩላችሁ ተዋጣችሁ ይሄን አዳራሽ ወደ ቦታው እንመልሳለን። በጌታ የሚጠይቃችሁ አንድ ነገር ነው። በኔ ጸጋ የተባረካችሁ የምትወዱኝ በሙሉ ዱባይ፣ ኳታር፣ አሜሪካ፣ እንግሊዝ፣ ሳውዝ አፍሪካ ያላችሁ ወንድሞቼና አይቶቼ ሁላችሁ ይሄን ቪዲዮ አይታችሁ በጌታ ፍቅር ጠይቃችኋለሁ እንዳታልፉ። ይሄን ቪዲዮ አይታችሁ እንዳታልፉ በጌታ ፍቅር ልጠይቃችሁ። ይሄ አዳራሽ ከመውደቁ በፊት ማድረግ ያለብን አሁን ያሰበነው አንድ ነገር ነው። በኢትዮጵያ በትንሹ እስከ 500 ሺህ ብር ያስፈልገናል። ይሄ 500 ሺህ ብር ይሄ አዳራሽ በብሎኬት እንሰራለን። ስለዚህ እናንተ የበኩላችሁ እንድትወጡ በጌታ ፍቅር ጠይቃችኋለሁ። አነሰ በዛ ሳትሉ ሁላችሁ እጃችሁ እንድትዘረጉ ይሄን ቪዲዮ አይታችሁ እውነት እንድታሳልፉ አልፈልግም። ሁላችሁ የበኩላችሁ በጌታ ፍቅር ጠይቃችኋለሁ። አዳራሹ ምን አይነት እንደሆነ አስጎበኛችኋለሁ፣ አሳያችኋለሁ። ነገር ግን ይሄ የምታዩት እግዚአብሔር አምላክ በረዳን መጠን ትላንት አሁን ዝናብ ሲዘንብ በዚህ አዳራሽ ዝናብ ጎርፍ ገፍቶ አዳራሹ ሙሉ ውሃ ሞልቶት ነበር። ፕሮግራም ላይ በነበረን ጊዜ በጣም እጅግ ዋጋ ከፈለን። እዚህ የሚያገለግሉም አገልጋዮች ጭምር እጅግ ዋጋ ከፈሉ። እንደምታዩ ይሄ ጨርቅ ነው። ስለዚህ እኔን የምትወዱ በኔ ጸጋ የተባረካችሁ የተለያየ ዓለም ያላችሁ ልጠይቃችሁ ፈልጋለሁ። በጌታ ፍቅር እላችኋለሁ ይሄን ቪዲዮ እንዳታሳልፉ፣ አይታችሁ ደግሞ ዝም ብላችሁ እንዳታልፉ። እኔን የምትወዱ ሁላችሁ ይሄን አዳራሽ አይታችሁ መልስ እንድሰጡ ፈልጋለሁ። ጌታ ይባርካችሁ። ላሳያችሁ አዳራሹን ተመልከቱ። ይሄን አዳራሽ እንደምታዩ ወደዚህ ዘንበል ብሎ ነው ያለው። ከዛ ሆነን ላሳይና ወደዚህ ዘንበል ብሎ ነው ያለው፣ እየወደቀ ነው ያለው። ስለዚህ የጌታ ቤት እንደዚህ ሆኖ እያለ ዝም ብላችሁ አትለፉ። ኦርቶዶክስ የሆናችሁ ሙስሊም የሆናችሁ የጌታ ቤተሰቦች በጌታ ፍቅር ልጠይቃችሁ ፈልጋለሁ። እዚህ ሰዎች ነፃ ይወጣሉ፣ መጥቶ ይፈወሳሉ። እናንተ ዝም ብላችሁ አትለፉ። እግዚአብሔር አምላክ ይባርካችሁ። ሁላችሁ የበኩላችሁ እንድትዋጡ እንደምታዩ ተመልከቱ። ላሳያችሁ፣ እዛ ጋር ያሳያችኋል። ዘንበል ብሎ ወደዛ እየወደቀ ነው። ወደዛ እየወደቀ ነው አዳራሹ። ተመልከቱ። ኮርኒሱ ጋር ተመልከቱ። እዛው ኮርኒሱ ጋር ተመልከቱ። ኮርኒሱ ጋር ከዚህ ጀምሮ እንዴት እንደወደቀ ተመልከቱ። ወደዚህ ዘንበል ብሏል። ተመልከቱ አዳራሹን። ስለዚህ ይሄን እያያችሁ በጌታ ፍቅር እንዳታልፉ። ስለዚህ ሁላችሁ የበኩላችሁ እንድትወጡ እንደው ይሄ ብሎኬት ፌሮ ያስፈልገናል፣ ብሎኬት ያስፈልገናል። በጥሩ ሁኔታ ጽድት ባለው መልክ እግዚአብሔር ቤት መሰራት አለባችሁ። ከኋላ ሄጄ ላሳያችሁና ተመልከቱ። እግዚአብሔር አምላክ ይባርካችሁ። ሁላችሁ የበኩላችሁን እንድትወጡ በጌታ ፍቅር ጠይቃችኋል። ተመልከቱ። ይሄን አይታችኋል። ተመልከቱ። ይሄን እንደምታዩት ይሄው አይታችኋል። ይሄ እንጨት በዚህ በኩል የወደቀ ነው። እግዚአብሔር አምላክ ይባርካችሁ። እንግዲህ ዝም እንደማትሉ ተስፋ አደርጋለሁ። ተመልከቱ። እግዚአብሔር አምላክ ይባርካችሁ። ተባረኩ። ይሄን አይታችሁ መልስ እንደምትሰጡ ተስፋ አደርጋለሁ። እዚህ ጋር ላይ ተመልከቱ። እዚህ ጋር ወደ ላይ ተመልከቱ። ይሄ ከኋላ በኩል ሸራ ነው። ወደዚህ እየወደቀ ነው እና በብሎኬት መሰራት አለበት። ፌሮ ያስፈልጋል። ለዚህ
ብሎኬት ያስፈልጋል፣ ሲሚንቶ ያስፈልጋል፣ ድንጋይ ያስፈልጋል። ስለዚህ ሁላችሁ የበኩላችሁ እንድታደርጉ ሳውዝ አፍሪካ ያላችሁ፣ አሜሪካ፣ ካናዳ፣ እንግሊዝ፣ ዱባይ፣ ቤይሩት፣ ኳታር ያላችሁ ኢቶቼና ወንድሞቼ እግዚአብሔር አምላክ ይባርካችሁ። ይሄን አይታችሁ በታች በኩል በሚገኘው የቤተ ክርስቲያን አካውንት አለ፣ የመለኮት ስልጣን ቃል ዓለም አቀፍ ቤተ ክርስቲያን የሚል የብርሃን ባንክ አካውንት አለ። እሱ የብርሃን ባንክ ነውና በብርሃን ባንክ ላይ የመለኮት ስልጣን ቃል ዓለም አቀፍ ቤተ ክርስቲያን ብላችሁ ነው ዘር የሚዘሩ። ንግድ ባንክ የምትፈልጉ ካላችሁ 1034 61 83 66 8 የሚል የንግድ ባንክ አካውንት አለ። እዛ ላይ የበኩላችሁን እንድትወጡ በጌታ ፍቅር ጠይቃችኋለሁ። ቀጣይ ይሄን ካደረጋችሁ በኋላ ስልክ ቁጥር አለ እዚህ ስክሪኑ ላይ በአንድ በኩል የሚቀመጥ ስልክ ቁጥር አለ። በዛ ላይ በቴሌግራም፣ በዋትስአፕ፣ በኢሞ ደረሰኛችሁን ከላካችሁ ያስገባችሁ ከላካችሁ እያንዳንዱ እየደወልኩ በጌታ ፍቅር ባርካችኋለሁ፣ እጸልላችኋለሁ። ይሄን ጌታ ደግሞ መልካም ያደርጋል። ሁላችሁ አሁን ይሄን ቪዲዮ ካያችሁ በኋላ ዝም አትበሉ። የጌታ ቤት እኔን ይወክለኛል የምትሉ፣ የእግዚአብሔር ቤት እኔን ይወክለኛል የምትሉ፣ ሰው ጫት ቤት፣ ሰው ሺሻ ቤት፣ ሰው የሆነ ነገር ሲሰራ ይተባበራል። እናንተ ደጋግ ኢትዮጵያውያንና ኤርትራውያን እግዚአብሔር አምላክ ይባርካችሁ። ይህን እንዳያችሁ እንደምትመለከቱ ይህን አዳራሽ አይታችኋል። በጭራሽ ይሄ አጥርም እየወደቀ ነው። አይታችኋል አይደለ? አጥሩም እየወደቀ ነው። ስለዚህ በትብብር ሁላችን እንሰራለን። እግዚአብሔር ይባርካችሁ። አሁን አዳራሽ ገብቼ ላሳያችሁ። እያያችሁ እንደሆነ ይሄን ተመልከቱ። አዳራሹ በዛ በኩል ተመልከቱ። አይታችኋል፣ ይታያችኋል ብዬ ተስፋ አደርጋለሁ። በዛ በኩል ተመልከቱ። ኮንፈረንስ ብናወጣም ለሰውም አይበቃም፣ ለህዝቡ አይበቃም። ስለዚህ አዳራሹ ልናሰፋ እንፈልጋለን። ሰዎች መጥቶ በውጭ ይቆማሉ፣ ሰዎች መጥቶ ይጨነቃሉ። ስለዚህ ማታ ጊዜ በውጭ ይቆማሉ፣ ይጨነቃሉ። ስለዚህ ሰው መጨነቅ የለበትም። አዳራሹም ጠባብ ነው። ወደ ጎንና ወደ ኋላ ልናሰፋ እንፈልጋለን። ስለዚህ ሁላችሁ የበኩላችሁ እንድታደርጉ ይሄ አዳራሽም ልናሰፋ እንፈልጋለን። ተመልከቱ። ይሄ ቋሚ እንጨት አይታችኋል። ተመልከቱ። ስለዚህ ይሄ ሁሉ ያሳየውት ለአንድ ነገር ነው። ደጋግ ኢትዮጵያውያን በኢትዮጵያ እስከ 600 እስከ 500 ሺህ ብር ያስፈልገናል። ይሄም በዚህ ሰሞን መስራት እንፈልጋለን። በዛ ከተባለ በጌታ ፍቅር ጠይቃቸዋለሁ። በ15 ቀን በአንድ ወር ውስጥ በማይሞላ ይሄን ቶሎ ሰርተን ለቅዱሳን ምቹ አዳራሽ ለማድረግ እንፈልጋለን። እንደምታዩ ይሄ አፈር ነው። ስለዚህ ሰው ሲያመልክ አቧራ በጣም ያስቸግረናል። ሸክላ ልናስገባ እንፈልጋለን። ሸክላ ያስፈልገናል። ሸክላ እናስገባለን። ይሄን ደግሞ ሂሳብ አድርገን ጨርሰናል። ስለዚህ ይሄን አይታችሁ አንድ ብሎኬት ዝም ብላችሁ አትለፉ። የለኝም ካላችሁ አንድ ብሎኬት አንድ ሰው መግዛት ይችላል። ቢያንስ እግዚአብሔር ነው ይሄን እድል የሰጠሽ። ይሄን እድል የሰጠው እግዚአብሔር ነው። ይሄን እድል ተጠቅመ እግዚአብሔር ቤት ስራ። እግዚአብሔር ውለታን አይረሳም። ወንድሜ እህቴ፣ ይሄን ቪዲዮ የምታዩ እግዚአብሔር ማን ያውቃል? ይሄን እድል ሰጥቶ ሊሆን ይችላል። ይሄን ጊዜ ሰጥቶ ሊሆን ይችላል። ድንገት እግዚአብሔር ያንተን በር፣ ያንተ ኢኮኖሚ፣ ያንተ ፋይናንሻል በር ሊከፍት በር ሊሆን ይችላል። ማን ያውቃል? እግዚአብሔር በዚህ በኩል ህይወትን ሊባርክ ይችላል። ስለዚህ ይሄን አይቴ እውነት ዝም ብለ አትለፍ። ስለዚህ ቶሎ ብላችሁ በአካውንት በሞባይል ባንኪንግ ትራንስፈር ማድረግ የምትችሉ ትራንስፈር አድርጉ። በክርስቶስ ፍቅር ጠይቃችኋለሁ። ይሄን ደግሞ እንዳያችሁ አንድ ሰው ቢያንስ ለ10 ሰው ሼር ያድርግ። አሁን ፌሮ ገዛለሁ የምትሉ በዚህ ስልክ ላይ ደውሉ። ሲሚንቶ ገዛለሁ የምትሉ ደውሉ። ድንጋይ ገዛለሁ የምትሉ ደውሉ። እግዚአብሔር ይባርካችሁ። የዚህ አዳራሹ ሸክላ ገዛለሁ 10 ሸክላ 10ም 5ም 1ም እኔ ገዛለሁ የምትሉ አሁን ጀምራችሁ አካውንት ላይ ገቢ እንድታደርጉ ፈልጋለሁ። እግዚአብሔር ይባርካችሁ። ሙሉ ሸፍናለሁ የምትሉትም በዚህ ከደወላችሁ ባርካችኋለሁ። የሰማይ አምላክ መከናወን ይስጣችሁ። ወዳችኋለሁ። እግዚአብሔር ያክብራችሁ። ተባረኩ። ሻሎም